የብዙዎቻችን ችግር መፍትሄው በእጃችን ላይ ነው ያለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁልኝ ውድ ፋሚሊ ቤተሰቦች? እኔ ሰላም ነኝ አልሐምዱሊላህ። ረመዳን እንዴት እያደረጋችሁ ነው? ከኔ ጋር አልሐምዱሊላህ በጣም ደስ ይላል። ያው ረመዳን አለቀብን፣ ሁላችሁም በዱዓ አንረሳሳ ማለት ነው። ሀሳባችንን የሙራዳችንን ሁሉን ነገር አላህ ሱብሓነሁ ወተዓላ አሳክቶልን እኛም አገራችን ሰላም፣ ፍቅር፣ አንድነት ሁሉ ነገር መጥቶልን ለሀገር ያውቃን እላለሁኝ። እና ውድ የፋሚሊ ቤተሰቦች በመጀመሪያ ሁላችሁንም ላመሰግን ወደድኩ። ሁላችሁንም ክበሩልኝ። በጣም ነው የማመሰግነው ለምትሰጡኝ አስተያየትና ለምትሰጡኝ ሞራል ክበሩልኝ ውዶቼዋ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት የብዙዎቻችን ችግር መፍትሄው በእጃችን እያለ ለሌላ ነገር ለብዙ ነገር የምንጋለጸው እኛው ራሳችን ነን በሚል ነው። ምንድን ነው? አንደኛ እኛ ውጭ ሀገር የምንሰራ እህት ወንድሞች ሁላችንም ሻወር ከራስ ይጀምራል ይባላል። ከራሴ ጀምሮ ለራሳችን ቦታ ያለ መስጠት ለበሽታ ለብዙ ነገር ልንጋለጥ እንችላለን ማለት ነው። ያ ደግሞ ምንድነው? በተገቢ ሁኔታና በስነ ስርዓቱ ለራሳችን ቦታ ሰጥተን ያለ መጠቀማችን ነው ለብዙ ነገር የምንደርሰው ማለት ነው። እኛ በጣም ስራ ሊበዛብን ይችላል። እንግዲህ ወይትም ያው አረብ ሀገር ላለን እህት ወንድሞች፣ ውጭ ሀገር ላለን አጠቃላይ ሁሉ ውጭ ሀገር ላለን እህት ወንድሞች ነው ማለት ነው። የብዙዎቻችን ችግር ምንድነው? ስራ እንሰራለን። ቅድሚያም ለስራ እንደመጣን ሁሉ እንሰራለን፣ እንስራ። ግን ከአቅማችን በላይ ስራ እየሰራን ብዙዎቻችን ብር እንጂ ከራሴ ጀምሮ ብር እንጂ ለራሳችን እንደዚህ እኮ እንጋለጣለን፣ እነዚህ እኮ እንጎዳለን አንልም ማለት ነው። ያ ግን በመጨረሻ በጣም ችግር ብዙ መንስኤ እየደረሰብን ነው ማለት ይቻላል ማለት ነው። ለምሳሌ እኛ አሁን መስራታችንን ብችት ነው አሁን ላይ የምናየው። ግን ያ ስራ ይጎዳል ወይ? በምንሰራ ሰዓት ግን ለራሳችን ቦታ የማንሰጠው አንደኛ እኛ በምንሰራ ሰዓት ለራሳችን ፓወር መስጫ አንሰጥም ማለት ይቻላል ማለት ነው። ለምሳሌ በሰዓቱ በምግቦች ዙሪያ ብንሄድ ለምሳሌ በስነ ስርዓት ምግብ ማንመገብ አለን። እንደው አጋጥሟችሁ ከሆነ ከራሴ ጀምሮ ይሄን ስራ ጨርሼ ይሄን ባንድ ፊት ጨርሼ ይሄንን አደርጋለሁ፣ ይሄንን አድርጌ ይሄንን እመገባለሁ የምንል ነን ሁላችንም ማለት ነው። ይገባኛል። ነገር ግን ስራ ብቻ ትኩረት እያደረግን በምንሰራ ሰዓት የኃይል የሚሰጥን ፓወራችን ካለቀ በኋላ ወደ ድክመት፣ ወደ ሌላ በሽታ ብዙ ነገር የሚሸጋገርብን ይኖራል ማለት ነው። ያ ግን ተገቢ እንዳልሆነ በመጀመሪያ እኮ ውዶቼዋ እኛ ሰላም ከሆንን ሁሉ ነገር ይገኛል። እኛ ሰላም ከሆነ ሁሉን ነገር ማግኘት እንችላለን። እኛ ግን ሰላም ካልሆነ ብር ቢኖር የፈለገው ሀብት ቢኖር አይዶንኬር ሁሉ ነገር ቢኖር ምንም አይሰራልንም። ግን እኛሳ በታመመን ሰዓት አሁን ብዙዎቻችን እስኪ ለኩላሊት በሽታ እንጋለጣለን። ብዙ በሽታ ያ ምንድነው? ለራሳችን ቦታ ተገቢውን ያለ መስጠታችን ነው። በምንቆም ሰዓት ብዙ ታይም ልንቆም እንችላለን። በዛን ጊዜ ተገቢ ውሃን ላንጠጣ እንችላለን። ምንድነው? መጨረሻ ላይ ወደ ህመም በቃ ህክምና ራሱ እኮ ስራ አቁመን ካልሆነ በስተቀር በጣም ኦቨር እንትን ብሎ በሀይ ካልታመም በስተቀር እኮ በዚህ ስርፋ ላይ እኮ እንደዚህ እየተሰማኝ ነው ወይስ ሄጄ ህክምና ልከታተል
አንልም ማለት ነው። ከራሴ ጀምሮ ማለት ነው። ምንድነው አሁን ይሻለኛል፣ አሁን ይተወኛል፣ አሁን ይሻለኛል በማለት እንዘገያለን። ያ ነገር ደግሞ ቦታ ከያዘ በኋላ ቦታ ከተረማመደብን በኋላ ወዴት ነው የምንሄደው? ወደ ሕክምና እንሄዳለን። ሕክምና ከሄድን በኋላ ደግሞ ተጎርተን ደም ማነስም ከሆነ ደም ማነስም ይዞን ብዙ ችግሮች ከያዘን በኋላ ነው የምንሯሯጠው። ያ ግን ተገቢ እንዳልሆነ ነው ማለት ነው። እየተመለከትን ነው። በጣም ታታሪ ጎበዝ እህታችን መጨረሻ ላይ ምንድን እንደሚያጋጥመን እያየን ነው። ስለዚህ ከሌሎቹ እኛ ትምህርት መውሰድ ይኖርብናል ማለት ነው እንጂ እኮ ስራ አንሰራም አይባልም። የመጣነውም ሲጀመር ከቤት ከፋሚሊዎቻችን፣ ከእናት ከአባት፣ ከእህት ወንድም፣ ከልጅ ከባል፣ ከሁሉም እንግዲህ የትተን የመጣን እህቶች እንኖራለን። ለምንድን ነው? ለስራ እንስራ። ግን ከአቅማችን በላይ የሆነ ስራ ሰርተን ለራሳችን ለህይወታችን አስጊ የሚሆን ስራ ሰርተን ብሩንም ብናገኘው በኋላ ግን ያ ብር መልሶ ለእኛ ለሕክምና አይበቃንም። ብዙ እህቶቻችን እየተመለከትን ነው። አላህ ይጠብቀንና ማለት ነው። ግን ሰበቡን ማድረስ ከኛ አስፈላጊና ተገቢ ነው ብዬ አስባለሁ ማለት ነው። እና ውድ የፋሚሊ ቤተሰቦች ያው የሁላችንም ችግር እንደሆነ ነው እኔ የምረዳው ማለት ነው። እና ሁላችንም ለራሳችን ቦታ ሰጥተን ተገቢውን ነገር ማድረግ ግድ ይለናል ማለት ነው። እና አሁን ላይ የሆነ ነገር እንደዚህ ለፍተን እንደዚህ ይሄንን አመት ሰርተን ደግሞ በዚህ አጋጣሚ ቀጣይ ይዤላችሁ የመመጣ ፕሮግራም በጣም ደስ የሚል ነው። ኢንሻአላህ ተዘጋጅቼበታለሁ። እንደዚህ ከለፋን በኋላ ብዙ ነገር ከደረሰብን በኋላ ያ ብር መልሶ እኛን ለሕክምና አይበቃንም። እውነቴን ነው የምላችሁ። ስለዚህ ቦታ ሳይሰድብን ቶሎውኑ ወደ ሕክምና ያ ከራስ በላይ ንፋስ ይባላል። እኛ ሰላም ከሆነን እኮ ነው ሁሉን ነገር ማምረት የምንችለው። እኛ ግን ሰላም ካልሆንን አሁን ላይ ብር ብቻ ታይተን ስራ ብለን የሆነ በሽተኛ ከሆንን በኋላ እውነቴን ነው የምላችሁ ያ ብር ራሱ ላያሳክመን ይችላል። ሲቀጥልም ደግሞ በቃ አንደኛ አለመያያዝ ነው አንድ ሰው ማለት ነው። ከተያዘ በኋላ ፋሚሊ አይሆንም። ማንም ሰው የሚወደን የለም። ምንድነው የምንወደደው? እኛ ሰርተን ብር ስንልክ ነው ማለት ነው። ስለዚህ ውድ የፋሚሊ ቤተሰቦች ኢንሻአላህ ሁላችሁም ራሳችንን ከራሴው ጀምሬ ራሳችንን በተገቢ ሁኔታ እንደምንይዝ በተገቢ ሁኔታ እንደምንከባከብ ከብዙ እህቶች ትምህርት እንወስዳለን ብዬ አስባለሁኝ። እኔም እንደዚህ ስላችሁ ከእናንተ ተሽዬ ወይም ደግሞ ከእናንተ እውቀት ኖሮኝ ወይም ደግሞ ከእናንተ በላይ ሆኜ አይደለም። እኔም እንደናንተው ነኝ ማለት ነው። ግን ከተረዳሁትና ከሰማሁት ለምን እኔስ ቢሆን ለእህቶቼ አንዳንድ ነገሮች አላስረዳቸውም የሚለውን ታሳቢ አድርጌ ነው። ውድ የፋሚሊ ቤተሰቦች ሁላችሁም ኢንሻአላህ ምክሬን ደግሞ እንደምትሰሙ እንደምንተገብረው ተስፋ ይኖረኛል ማለት ነው። እና አንድ ሰው ደግሞ የደረሰበት ሰው ነው ሊያውቀው የሚችለው። እኛ አሁን ስላልደረሰብን ምንም ነገር ላይመስለን ይችላል። የደረሰባቸው እህቶች ግን ምን ነው ያን ስራ እንደዚህ ቀንሼው ብሆን፣ ምን ነው ያንን ነገር ከማድረጌ በፊት ተቆጥቤ ብሆን፣ ትቼው ብሆን የሚሉ ይኖራሉ ማለት ነው። ስለዚህ
ያ ሁላ ከመድረሱ በፊት ጠባቂው አላህ ነው። ከአላህም በታይ ደግሞ እኛ ራሳችን ሰበብ ማድረስ ግድ ነው ማለት ነው። እና ውድ የፋጥሜ ፋሚሊ ቤተሰቦች ሁላችሁም አዳምጣችሁ እስከ መጨረሻው ሀሳብ አስተያየታችሁን እጠብቃለሁኝ። ኢንሻአላህ በንግግሬ ደግሞ ስተት ካለኝ አላስፈላጊ ነገር ተጠቅሜም ከሆነ ደግሞ እንደነገርኳችሁ ከእናንተ እውቀቱ ኖሮኝ አይደለም፣ እንደምታርሙኝ እንደምታስተካክሉኝ ተስፋ ይኖረኛል። ሀባይቢ ገልቢ ሁላችሁንም ከልብ ነው የማመሰግነው። ሁላችሁም ስለምታበረታቱኝ ሽኩራን ለኩም ብያለሁኝ። አላህ ይጠብቃችሁ። ኢንሻአላህ አላህ ሱብሓነሁ ወተዓላ ጾማችንን ይቀበለን፣ ስጁዳችንን ሁሉን ነገር አላህ ሱብሓነሁ ወተዓላ ለይለቱል ቀድርን አላህ ይወፍቀን። ኢንሻአላህ ሀገራችንን ሰላም አድርጎ አንድነት፣ ዘረኝነት ጠፍቶ ሀገራችን ሁሉ ነገር ተሟልቶልን ከቤተሰቦቻችን ጋር አላህ ሱብሓነሁ ወተዓላ በሰላም ያገናኘን። የታመመም የሚሽርበት ያጣም የሚያገኝበት ሁሉ ነገር አላህ ያሳካልን እላለሁኝ እና በዚሁ እሰናበታችኋለሁ። ሁላችሁንም ክበሩልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።